ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? በምዕራፍ 2 የተመራረጡ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የአዲስ አበባ ከተማ አስተዳደር ትላንት ባካሄደው ጉባኤው አመራሮቹ ላይ እርምጃ መውሰዱን ገልጿል። ሙሉ መረጃውን እናጋራችኋለን። የነዳጅ አቅራቢው ቶታል ኢነርጂ ከስር ያለው ማለቱ ተሰምቷል። ይህንንም በዝርዝር ከምንመለከታቸው መካከል ይገኝበታል። የኮደርስ ስልጠናው በሚሊዮን የሚቆጠሩ ኢትዮጵያውያን በተለያዩ የዓለም ሀገራት የርቀት ሥራ የሚያገኙበት ዕድል እየፈጠረ ነው ተብሏል። ይህንን መረጃም የምትሰሙት ይሆናል። ኢትዮጵያ ዝቅተኛ ደሞዝ እንዲሁም ከፍተኛ የሥራ ግብር የሚከፈልባት ሀገር ናት ሲሉ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ መናገራቸውንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2 እና ባለ 3 የመኖሪያ ቤቶችን በ40% ልዩ ቅናሽ ቴም ሪል ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነችው መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ ሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጣለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሁኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስቡ የቤት ባለቤት ይሁኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉልን። ዘንድሮ በሚካሄደው ኢትዮጵያ ታምርት ኤክስፖ ከ120 ሺህ በላይ ጎብኚዎች እንደሚገኙ የሚጠበቅ ሲሆን ከዚህም 4 ቢሊዮን ብር በላይ ግብይት ይፈጸማል ተብሎ እንደሚገመት የኢንዱስትሪ ሚኒስቴር አስታወቀም። ኤክስፖ ከሚያዝያ 25 ቀን እስከ ሚያዝያ 29 ቀን 2017 ዓ.ም በአዲስ አበባ በሚገኘው አዲስ ኢንተርናሽናል ኮንቬንሽን ማዕከል ለተከታታይ 5 ቀናት ይካሄዳል ተብሏል። በኤክስፖ ከ288 በላይ ከፍተኛና አነስተኛ አምራች ኢንዱስትሪዎች የሚሳተፉ ሲሆን ከ6000 በላይ የቢዝነስ ትስስሮችም ይፈጠራሉ ተብሎ ይጠበቃል ያሉት ደግሞ የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ናቸው። በዚህ ኤክስፖም የቆዳ፣ የጨርቃ ጨርቅ፣ የምግብና መጠጥ፣ የኬሚካል፣ የስጋና ወተት፣ ማሽንና ቴክኖሎጂ እንዲሁም ፋርማሲዩቲካል ምርቶች በ7 የተለያዩ ክፍሎች እንደሚቀርቡ ተጠቁሟል። የትራንስፖርትና ሎጂስቲክ ሚኒስቴር የግል የሎጂስቲክ አገልግሎት ሰጪ ተቋማት የሚያነሱትን ጥያቄ ለመመለስ እየሰራሁ ነው አለ። የመንግስትና የግሉ የሎጂስቲክ አገልግሎት ሰጪ ተቋማት ዘርፉን ለማቀላጠፍ በጋራ መስራት እንዳለባቸው ያሳወቀው ሚኒስቴር መስሪያ ቤቱ የግሉ የሎጂስቲክ አገልግሎት ሰጪ ተቋማት የሚያነሱት ጥያቄ ቢኖርም ችግሩ መፍትሄ እንዲያገኝ በጋራ መስራቱ የሚበጅ ነው ብሏል። በዘርፉ ረጅም ዓመት ያስቆጠሩ ተቋማት እንዳሉ ሁሉ ለአዳዲሶቹ ድርጅቶችም እየሰሩ ላሉት የሥራ ዕውቅና መስጠት እንደሚያስፈልግ የትራንስፖርትና ሎጂስቲክ ሚኒስትር ዴኤታው አቶ ደንጌ ቦሩ ተናግረዋል። በግሉ ዘርፍ እያቀላጠፉ ያሉ ተቋማት ከፖሊሲ አኳያ የፋይናንስና የመሬት አቅርቦት ችግር ካለ ለመፍታት ዝግጁ መሆናቸውን ሚኒስትር ዴኤታው አስረድተዋል። ኢትዮጵያ በአፍሪካ የነጻ ንግድ ቀጠና ላይ ምርቶቿን ይዛ ለመሳተፍ የግሉንና የመንግስት አገልግሎቶችን ማቀላጠፍ አስፈላጊ ነው ተብሏል። በኢትዮጵያ የቱሪዝም ዘርፍ ላይ ትኩረት ተሰጥቶት እየተሰራበት ቢሆንም 44 በመቶ የሚሆኑ በዘርፉ ላይ የተሰማሩ አካላት ግን ስልጠና ያልወሰዱ ናቸው ተባለም። በቱሪዝም ዘርፉ ላይ የተሰማሩ እነዚህ ሰዎች ሙያቸውን በስልጠና ያላዳበሩ መሆናቸውን የሥራና ክህሎት ሚኒስትር ዴኤታ አቶ ሰለሞን ሶካ ተናግረዋል። በዚህም አሁን ላይ ወደ ዘርፉ የሚቀላቀሉትን ሰዎች የክህሎት አቅም ለማሳደግና በቂ ዕውቀት እንዲኖራቸው ለማድረግ እየተሰራ እንደሆነ
ተናግረዋል። ኢትዮጵያ በዓለም ክህሎት ተቋም ውስጥ አባል መሆኗን የገለጹት ሚኒስትር ዴኤታው ነገር ግን እንደ ሀገር የሚያስፈልገው በዓለም አቀፍ መድረክ ቀዳሚ መሆን ነውና የሁሉም ባለድርሻ አካል ጥረት ያስፈልጋል ሲሉም አሳስበዋል። በተጨማሪም እንደ ሀገር አልፎ አልፎ በሚያጋጥሙ ግጭቶችና ኢትዮጵያ ባደረገችው የማክሮ ኢኮኖሚ ማሻሻያው በቱሪዝም ዘርፍ ላይ ፈተና እየሆነ እንደሚገኝ የቱሪዝም ማሰልጠኛ ኢንስቲትዩት ምክትል ዋና ዳይሬክተሩ አቶ ይታሰብ ስዩም ተናግረዋል። እንዲሁም ቱሪዝም አምስተኛው የሀገሪቱ የገቢ ምንጭ ነው ያሉት ዳይሬክተሩ የማክሮ ኢኮኖሚ ማሻሻያው መደረጉ በተወሰነ መልኩ ጫና ቢያሳድርበትም ነገር ግን በዛው ልክ ደግሞ ጥሩ የሆነ የውጭ ምንዛሬ ማስገኘት እያስቻለ መሆኑንም ተናግረዋል። የሆቴልንና የቱሪዝሙን ጥራት ማዘመን የሚወስነው ዘርፉን በተማረና በሰለጠነ የሰው ኃይል ማሰማራት ሲቻል ነው ሲሉ የገለጹ ሲሆን በዚህ ጉዳይ ላይም ደግሞ በሚፈለገው ልክ ተጠቅመናል ለማለት አያስችልም ሲሉም ተናግረዋል። ኢትዮጵያ ዝቅተኛ ደሞዝና ከፍተኛ የሥራ ግብር የሚከፈልባት ሀገር ናት ሲሉ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ ተናገሩም። ይህ የተባለው ደግሞ በኢትዮጵያ ለ50ኛ ጊዜ ዓለም አቀፍ የላብ አደሮች ቀን እየተከበረ ባለበት ወቅት ነው። የላብ አደሮች ቀን እንደ አውሮፓውያኑ አቆጣጠር ከ1888 ጀምሮ በፈረንጆቹ ግንቦት 1 ወይም ሚያዝያ 23 መከበር እንደጀመረ ይነገራል። በዚህ ወቅትም የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ ኢትዮጵያ ከሌሎች ጎረቤት ሀገራት ዝቅተኛ ደሞዝና ከፍተኛ ግብር የሚከፈልባት ሀገር ናት ያሉ ሲሆን በሀገሪቱ እየጨመረ በመጣው የኑሮ ውድነት የሰራተኞችን የኑሮ ደረጃ እየፈተነ ይገኛልም ብለዋል። የመንግስት ሰራተኞች እየተከፈላቸው ባለው ዝቅተኛ ደሞዝ ኑሯቸውን መምራት ባለመቻላቸው ዝቅተኛ የደሞዝ ወለል ሊደነገግ እንደሚገባም ፕሬዝዳንቱ አክለው አሳስበዋል። ይህን ተከትሎ ሀገሪቱ ያለችበትን ተጨባጭ ሁኔታ ከግምት ውስጥ በማስገባትም ፍትሐዊ የታክስ አከፋፈል ሊኖር እንደሚገባም አጽንኦት ሰጥተዋል። የላብ አደሮች ቀን የሰራተኞችን የሥራ ሰዓታት በቀን ወደ 8 ሰዓት እንዲቀንስ፣ ሰብአዊ መብታቸው እንዲከበር እንዲሁም አንጻራዊ ክፍያ መጠናቸው እንዲሻሻል የላቀ ሚናን የተጫወተ ዕለት ነውም ተብሏል። የነዳጅ አቅራቢው ቶታል ኢነርጂ በ2025 ሩብ ዓመት ትርፍ እንደቀነሰበት አስታወቀም። ቶታል ኢነርጂስ በትላንትናው ዕለት በሰጠው ገለጻ ምርቱን ቢያሰፋም በመጀመሪያው ሩብ ዓመት ግን የተጣራ ትርፍ እንደቀነሰበት አስታውቋል። ምክንያቱ ደግሞ በዓለም አቀፍ ደረጃ የድፍድፍ ዘይት ዋጋ ለውጥ የኢነርጂ ኩባንያዎችን የፋይናንስ አፈጻጸም መጉዳቱን ተከትሎ የትርፍ መቀዛቀዝ ተመዝግቧልም ብሏል። የፈረንሳዩ ኩባንያ ቶታል ኢነርጂስ የመጀመሪያው ሩብ ዓመት የተጣራ ትርፍ 3.9 ቢሊዮን ዶላር ሲሆን ይህም ደግሞ ከ2024 ተመሳሳይ ወቅት ጋር ሲነጻጸር በ1/3 ቀንሷልም ተብሏል። ይሁን እንጂ ኩባንያው ውጤቱ ካለፈው ዓመት የመጨረሻ ሩብ ዓመት ጋር የሚስማማ መሆኑ ደግሞ ተገልጿል። ቶታል ኢነርጂ የድፍድፍ ዘይት ምርቱን ከ2024 የመጀመሪያ ሩብ ዓመት ጀምሮ በ2 በመቶ ጨምሯል የተባለ ሲሆን ነገር ግን በዓለም አቀፍ ዋጋ ላይ ካለው ለውጥ አንጻር የምርቱ ጭማሬ ለማካካስ በቂ እንዳልሆነም ተገልጿል። የፕሬዝዳንት ትራምፕ አስተዳደር የጣለው ጠንካራ ታሪፍ የዓለም ኢኮኖሚ መቀዛቀዝ በፍላጎት ላይ ተጽዕኖ ሊያሳድር ይችላል የሚል ስጋት ስላስከተለ ከቅርብ ወራት ወዲህ የዓለም ድፍድፍ ዋጋ በከፍተኛ መጠን መጨመሩም ተነግሯል። ከኢኮኖሚው አለመረጋጋትና የኦፔክ አባል ሀገራት ምርትን በማሳደጋቸው የነዳጅ ዋጋ ተለዋዋጭ መሆኑን በመግለጽ በበርሜል ከ60 እስከ 70 ዶላር መካከል ያለው ዋጋና የነዳጅ ማጣሪያ ብሎም የፔትሮኬሚካል ሕጎች ደካማ እንዲሆኑ ይቀጥላሉ ሲሉ የቶታል ኢነርጂ ዋና ሥራ አስፈጻሚ የሆኑት ፓትሪክ ፒያኒን ተናግረዋል። የጋዝ ምርትን በ6 በመቶ ያደገና የዋጋ ጭማሪው ደግሞ ወደ 30 በመቶ የሚጠጋ ሲሆን ከተፈጥሮ ጋዝ የተገኘው ትርፍ ግን 4 በመቶ መሆኑ ተገልጿል። በአዲስ አበባ ከተማ አስተዳደር ባለፉት 9 ወራት ውስጥ በብልሹ አሰራር የተገኙ
1816 አመራሮችና ሰራተኞች መቀጣታቸው ተነገረም። የአዲስ አበባ ከተማ አስተዳደር በበጀት ዓመቱ 9 ወራት ውስጥ አገልግሎትን ሲያዛቡ በነበሩ 1816 አመራሮችና ሰራተኞች ላይ የተለያዩ የቅጣት እርምጃዎችን መውሰዱን የከተማ አስተዳደሩ ከንቲባ አዳነች አቤቤ ተናግረዋል። ይህ የተነገረውን በትላንትናው ዕለት የአዲስ አበባ ከተማ ምክር ቤት 4ኛ ዓመት የሥራ ዘመን 3ኛ መደበኛ ጉባኤውን ባካሄደበት ወቅት ነው። በቅጣቱም 90 የሚሆኑ ከወረዳ እስከ ማዕከል ያሉ ኃላፊዎች ከኃላፊነት እስከ ማንሳት የደረሱ የተለያዩ ቅጣቶች መቀጣታቸውም ተነግሯል። እርምጃው የተወሰደባቸውም በገቢዎች፣ በመሬት፣ በአሽከርካሪ፣ በእሳት አደጋ፣ በቄራዎች፣ በፓርኮች ኮርፖሬሽን በመሳሰሉት ድርጅቶች ጉቦ በመቀበል አገልግሎቶችን ሲያዛቡ በነበሩ 1726 ሰራተኞች ላይ መሆኑን ከንቲባዋ መናገራቸውን የአዲስ አበባ ከተማ አስተዳደሩ ምክር ቤት የተገኘው መረጃ አመላክታል። የ5 ሚሊዮን ኮደርስ ስልጠና ኢትዮጵያውያን በተለያዩ የዓለም ሀገራት የርቀት ሥራ የሚያገኙበትን ዕድል እየፈጠረ መሆኑን የሥራና ክህሎት ሚኒስቴር ገለጸም። ጠቅላይ ሚኒስትር ዶክተር አብይ አህመድ ዜጎች በዌብ ፕሮግራሚንግ፣ በአንድሮይድ ማበልጸግ፣ ዳታ ሳይንስና አርቲፊሻል ኢንተለጀንስ መሠረታዊ የዲጂታል ክህሎት እንዲኖራቸው ለማስቻል የ5 ሚሊዮን ኢትዮጵያውያን ኮደርስ ስልጠና በሐምሌ ወር 2016 ዓ.ም ማስጀመራቸው ይታወሳል። በዚህም በርካታ ወጣቶች አቅማቸውን ለማሳደግ ተጨማሪ የሥራ ዕድል ለመፍጠርና ዘመኑን የዋጀ የዲጂታል ቴክኖሎጂ ተጠቃሚ ለመሆን ስልጠናውን በኦንላይን እየተከታተሉ ነው ተብሏል። ይህም ደግሞ በኢትዮጵያ ለወጣቶች የሥራ ፈጠራ ምቹ ሁኔታ የሚፈጥር እምቅ አቅም ያለው ነው ሲሉ የሥራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ተናግረዋል። በዚህም መንግሥት የቴክኒክና ሙያ ትምህርት ማሰልጠኛ ተቋማትን በብቁ አሰልጣኞችና በመሠረተ ልማት በማበልጸግ ለወጣቶች የሥራ ዕድል እንዲፈጥር አድርጓልም ብለዋል። የቴክኒክና ሙያ ትምህርት ማሰልጠኛ ተቋማት በዓመት በአማካኝ እስከ 3.5 ሚሊዮን ዜጎችን እንደሚያሰለጥኑም ገልጸዋል። በዚህም የ5 ሚሊዮን ኢትዮጵያውያን ኮደርስ ስልጠና የወጣቶችን የዲጂታል ቴክኖሎጂ አቅም በማላቅ ከተለያዩ ሀገራት የርቀት ሥራ ዕድል እንዲፈጠርም አድርጓልም ብለዋል። በስልጠናው የሚሰጡ ኮርሶች ዓለም አቀፍ ዕውቅና የሚሰጡ መሆናቸውን ጠቁመው 45000 ዜጎች በተለያዩ ሀገራት የርቀት ሥራ እንዲያገኙ ማገዙንም ተነግሯል። ቀጥለናል። ውድ ተከታታዮቻችን በመጨረሻ ወደምንመለከተው መረጃችን ስንሸጋገር አሜሪካ ቻይና ላይ በጣለችው የ145% ታሪፍ ዙሪያ ለመነጋገር ፍላጎት እንዳላት የቻይና ሚዲያዎች ገልጸዋል። ዩዩዋን ታንቲያን የተሰኘው ማህበራዊ ሚዲያ በይፋዊ ድረገጹ ባሰፈረው መረጃ አሜሪካ በታሪፍ ጉዳይ ላይ ውይይት ለማድረግ በማሰብ በበርካታ መንገዶች ወደ ቻይና እየቀረበች እንደሆነ መግለጹን ሮይተርስ ዘግቧል። የአሜሪካው የገንዘብ ሚኒስትር ስኮት ቤሴንትና የዋይት ሃውስ የኢኮኖሚ አማካሪ ኬቨን ሃሴትን ጨምሮ የአሜሪካ ባለስልጣናት የንግድ ውጥረቶችን ለማርገብ ማሻሻሎች እንደሚኖሩ ተስፋ ማድረጋቸውም ተነግሯል። የኢኮኖሚ አማካሪው ሃሴት ለሲኤንቢሲ እንደተናገሩትም ታሪፍን በተመለከተ በሁለት መንግስታት መካከል ቀለል ያሉ ውይይቶች እንደነበሩ በማንሳት ቻይና ባለፈው ሳምንት በአንዳንድ የአሜሪካ ምርቶች ላይ የጣለችውን ቀረጥ ማቅለሏ የዚህ ማሻሻያ ማሳያ መሆኑንም ጠቁመዋል። በዚህም ከቻይና የመንግስት ሚዲያ ጋር ግንኙነት አለው የተባለው የማህበራዊ ሚዲያ ገጽም ቤጂንግ በሯን ለድርድር ክፍት ማድረጓን ያሳየ ነው መባሉን ዘገባው ጠቅሷል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በብስራተ ገብርኤል ሳር ቤት አፍሪካ ዩኒየን ፊት ለፊት በ5.6 ሚሊዮን ብር ጠቅላላ ክፍያ አፓርትመንት እየተሸጠ መሆኑን ሰምተዋል። በተለያየ የካሬ አማራጭ ባለ 2 እና ባለ 3 የመኖሪያ ቤቶችን በ40% ልዩ ቅናሽ ቴምር ስቴት ለሽያጭ ይዞላችሁ መጥቷል። በተጨማሪም ለኑሮ ምቹ ለኢንቨስትመንት አዋጭ በሆነችው መሃል ፒያሳ ከስቱዲዮ እስከ ባለ 3 መኝታ በተለያየ የካሬ አማራጭ በ10% ከ480 ሺህ ብር ጀምሮ የመኖሪያ ቤቶችን እየሸጥን እንገኛለን። ምን ይሄ ብቻ! ፒያሳ
በሀገር ፍቅር ቲያትር ቤት አጠገብ 4000 ካሬ ላይ የተንጠለለ የገበያ ማዕከል ከ900 ሺህ ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት ይሁኑ ይለውታል። ሁሉንም በብር ተዋውለው የዶላር መጨመር ሳያሳስበው የቤት ባለቤት ይሁኑ። ታዲያ ምን ይጠብቃሉ? ለበለጠ መረጃ ለሳይት ጉብኝት፣ ለቢሮ ጉብኝት ከታች ባለው ስልክ ይደውሉልን።